ሶ ይሄ መጽሐፍ እንዲጻፍ አሁን ያው ፈቃደኛም ቢሆኑ ከመንግስት ጋርም በመንግስት ኮሚሽን ተደርጎ ወይም ደግሞ በጋራ ነው የተጻፈው የሚለው ነገርም የሚነሳ ነገር ስላለ ለዛም በዛው ብትሄድ በሱ ለሱም ግልጽ መልስ ብትሰጥሩ ነው። በፍጹም ይሄን መጽሐፉን እንደሚጽፍ ብዙ ሰው ያውቃል። ተቃዋሚዎች ያውቃሉ፣ መንግስት ሰዎችም ያውቃሉ። ግን በፍጹም ይሄ ፒውርሊ የራሴ ኢኒሺዬቲቭ ነው። እስከ መጨረሻም እንትን ነው። መጽሐፉን ከጨረስኩ በኋላ ለብዙ ተቃዋሚዎችም ለመንግስት ሰዎችም አድርሻለሁ። እንደውም ብዙ ሰዎች እንደዚህ ሲያዩ ኮኢንሲደንሱም እንትን ስላላቸው ይሄ ነገር መንግስት ምን አለፈው በእኔ በኩል ማአት እዛ ኢትዮጵያ ውስጥ እኮ ብዙ ሺህ ሎየር ነው ያለው። አንድ ኮሚሽን አቋቁሞ በደንብ አስጽፍም እንደ እኔ አሁን ውጪ ሆኜ እኔን መጽሐፍ ጻፍ ብሎ ማለት I don't think አንዴ ከመንግስት መዋቅር ውጪ ወጥተን የራሳችንን ኑሮ ለዛውም ስደተኛ ሆነ መኖር ከጀመርን በኋላ የዛን ኃይል መንግስት ለሌቨሬጅ አለኝ ይያለ አላምንም። መንግስትም I don't think ይሄ መንግስት እኮ it's just ኮምፕሌክስ የሆነ ቢሮክራሲ እና በራሱ is big elephant እኔ አሁን ይጋው መጽሐፍ አንተ ብትጽፍ ነው I don't think በዛ ደረጃ ትይት ባይዘ ሚስ ካልኩሌሽን አንዱ የመንግስትን የሂውጅ እንትን እንዲሁ በቃ በግለሰቦች ደረጃ እንደዚህ ነው no that's not the case ባይዘ ከፈለገ መንግስት የአንድ ኮሚሽን አቋቁሞ እዛ አገር ቤት እኮ እንዳልነው በሺዎች ሎየሮች አሉ ሰብስቦ ጻፉ ሊላቸው ይችላል። ግን I assure you ከመንግስት ጋር ምንም እንትን የለም። ምናልባት አንዳንዱ እኮ ራፍ ነገር ነው የጻፍኩት ኦሮሚያን ለምን ሁለት ቦታ አታረጉም ሶስት ቦታ አታረጉም የሚል ጽፈል አሁን ያለው ብሔርተኝነት ሳይሆን የለየለት ጎሰኝነት ነው ያልኩ። ይሄ እኮ ብሔርተኞቹ እኮ አንድ where at least implicate እንዳታረግ መንግስትን እግረ መንገዱን implicate ምክንያቱም መንግስት አሁን ያለው ስልጣን ላይ ያለው መንግስት ራሱም ቢሆን አሁን ተመሳሳይ ሁሉንም ባይወስድ አይተቆሆነ የብልጽግና በቢቢሲ ሪፖርት የተደረገው ነው ማቅረብያለው የተወሰነ ለውጥ ህገ መንግስት ለማሻሻል ካንተ ጋር የተወሰነ የሚመሳሰል ነገር ኦፍ ኮርስ ምን እኔ ማስገብቻለሁ ሌላውም ያስገባ አንተ መጻፍ ጽፋል ሌላውም አጀንዳ ያስገባል እነሱም ኢኒሺዬቲቭ ወስደዋል እንዳልከውና ሶ የመገጣጠሙ ነገር ብዙ ነገሮች አሉ ኢኒሺዬቲቭን በመንግስት በኩል አለ በብልጽግና መንግስት በኩል ሶ ይሄ አሁን ክልልን እንደ አዲስ እናዋቀራለን ራሱ ብልጽግና ብሏል ራሱ እንደዛ ካለ ደግሞ ያንተ በመጻፍ እንደዛ ማድረግ ሁለቱም ይጋጭም አይመስልኝም ምክንያቱም ራሳቸውም እየወሰዱ ስለሆነ አጀንዳው ያ የግድ እኮ መጋጨት የለበትም እኔ አንተም እኮ ሪከመንድ ያረካቸው ነገሮች እንዳሉ አውቃለሁ ባለፈው ብላ አንስተልኛል በነገራችን ላይ ሌሎች የፖለቲካ ፓርቲዎችም ሰነድ አዘጋጅተው አስገብተዋል እኔ አሁን ስንት ገጽ በጣም ብዙ ገጽ ኢዜማ አስገብተዋል እኔ አሁን አንዳንዶቹ ላይ የተለየ አቋም ነው ያለኝ የነሱ አቋም ደግሞ አለ መንግስትም አይ ቲንክ ቁጭ ያለ አልመሰለኝም እኔ እስከማውቀው ድረስ እነሱም በራሳቸው በፓርቲም ደረጃ ይዘጋጃሉ እኔ at the end of the day በደንብ የራሴን ጊዜ አጥፍቼ ዛፍኩት በራሴ ነው for that matter እንደው በዚህ መናገር ላይ ነው ርብኝ ይችላል እንጂ ያወጣውትን በጣም ብዙ ነው ወጪ ያስወጣኝ ኳርተሩን እንኳን አልመለሰልኝም ኮስት ሪከቨሪውን ራሱ ሁለተኛውን እንኳን ለማሳተም ማለት አሻሽሎ የተወሰኑ ሐሳቦችን ወስጄ እንኳን ለማሳተም የሩቡን አንድ 10ኛውን ኃይል እንኳን ኮስት ሪከቨሪ እንትናለን አብዛኛውን እንደውም ሰው ሐሳቡን ተጽኖ ለማምጣት ስለፈለኩኝ በብዛት በነፃ ነው ለሰዎች የሰጠሁት anyway የራሴ ኢኒሺዬቲቭ ነው መንግስት ምንም እዚህ ውስጥ የለበት ያ ማለት መንግስት አያውቅም ማለት አይደለም እንደውም ምክንያቱም ሚስቴክ ለመንግስት ለሁሉም ቢሮዎች መጻፍ አድርሽ ያለው they know everything ተቋሚዎችም ሁላቸውም ጋር አው so transparent አጥሩ አረክ እኮ የኛ ጋርም ደርሶም እየተወያየንበት ያ እንዲታወቅ በማድረጉ ነው ምክንያቱም አንዱ እንግዲህ የዶክተር አብይ መጽሐፍቶች ደግሞ ሄቪሊ ሪፈረንስድ ተደርገዋልና የዛስ ጉዳይስ ምናልባት አንዳንድ ሰዎች ከዛም ተነስተው ጥያቄ ሊያነሱ ይችላሉና ከመጀመሪያው እስከ መጨረሻው የተለያዩ የመደመር መንግስትም የመደመር መንገድም ራሱ መደመርም ሄቪሊ ሪፈረንስድ ከተደረጉ መጽሐፍቶች ውስጥ ናቸውና አንተ ከምታንጸባርቃቸው ሐሳቦች ጋር አብረው ማለት የምትገዛቸው ነገሮች
ወይም የሚያጠናክሩልህ ስላሉ ነው በዛ ልክ ሄቪሊ ሪፈረንስ የተደረገው? ለምን ተደረገ አይደለም ኖ ጥሩ ሀሳቦች ከተነሱ በነገራችን ሪጋርድለስ ኦፍ ኦተር ሰዎች ኦተርን ይወዳሉ ሌኒንም እኮ ሪፈረንስ ተደርገዋል እንደ ስታሊን እኮ ሪፈረንስ ተደርገዋል ያልተደረገ የማንንም ሪፈረንስ ያደርጋለሁ ጠቅላይ ሚኒስትር መለስን እኔም ሀሳቡ ሪሊ ከዚህ ጋር እስከሄደ ድረስ ሪፈረንስ ማድረግ ነው ያለብኝ እንጂ ከዛ ሄጄ ይህን ሰውዬ ባረግ ምናምን የሚል ስሌት ውስጥ መግባት የለ ሀሳብ መሸጥ ላይ ደፍረን ይህ ሀሳብ ጠቃሚ ከሆነ መሸጥ መቻል አለ እዛ ላይ የተነሳ ሀሳብ ላይ ትክክል አይደለም የሚባል ካለ ኃላፊነት ወስዳለሁ ምክንያቱም እኔ ነኝ እንደ ሪፈረንስ የጠቀስኩት እንደውም ጸሐፊውን አይደለም አሁን በዚህ ጉዳይ መጠየቅ ያለበት ጸሐፊው ጠቅላይ ሚኒስትሩ ናቸው ያን መጽሐፍ የጻፉት አይደለም እኔ በዚህ መጽሐፍ ውስጥ በመጥቀሴ አሁን የጠቀስኩትን የማስረዳት ኃላፊነት ከጠቅላይ ሚኒስትሩ ይልቅ እኔ ላይ ይወድቃል ምክንያቱም መጽሐፉ እዚህ ላይ ጠቀስኩት እኔ ስለሆነ እዛ ላይ ሲጠቅስ የማይጠቅም ጠቅሳል ወይም ከኮንቴክስት ውጪ ነው ወይ በዚህ መልክ ትክክል አይደለም ከተባለ I have to defend it ምክንያቱም በዛ መጠየቅ አለብኝ ግን ከዛ ውጪ ሀሳቦቹ ያነሳዋቸው ጥሩ ናቸው ያስባሉ ለምሳሌ ውላ ለባት ይወልድ ነው ይሄ ውላ ለባ ሆኗል የሚል ተብራርቷል ከዛ ጀስ መጽሐፌ ወደዛ ተሲቦ ይገባል ብዬ ነው ተውኩት እንጂ እንደ ኮራፕሽን ላይ በፍጹም በጣም ሲሪየስ የሆነ ነገር እዛ መጽሐፍ ላይ ተነስቶ አይቻለሁ አሁን የመሬት ራሱ የመንግስት እጅ ጋር ይቆይ የሚለው አንዱም ኮንክሉዥን የደረስኩት ከዛ መጽሐፍ ነው ምን አይል የመደመር መንገድ ላይ ይሁን የመደመር የሚለው ላይ በጣም አገሪቱ ምን አይል ኮራፕት ሆና እንደነበረ የሚጠቅስ ክፍል አለና ከዛ ተነስቼ እንደውም የሆነ ቦታ ኮታ አድርጌ ነው በዚህ መልክ አለግባብ ገንዘብ በኔ ቋንቋ ሽፍቶች እጅ ገብተው እያለ ሀገሪቱን መሬት የግል ይሁን ቢባል ሄደው ወረዳዎችን ገዝተው ይጨርሱብናል ከዛ በኋላ ከከበርቴው መደብ ዓለም አቀፍ ኔትወርክ ፈጥረው ምርት አቅራቢ በመሆን ከዛ በኋላ ህዝባችንን ተንሳፋፊ ያደርጋሉ መሬት በመንግስት እጅ ለክፉም ለደጉም ይቆይ የሚል አርጊመንት አንዱ ያመጣሁት ከዛ መጽሐፍ ላይ ተነስቼ ነው anyway ሄቪሊ በጣም ሄቪሊ አይደለም ግን በጣም በተደጋጋሚ ተጠቅሷል ትክክል ነው ያው በተደጋጋሚ ተጠቅሷል የተለያዩ መጽሐፍ እሱም አቆ ምንም ችግር የለውም መጽሐፍ ሁሉም ሰው መነበብም ነው ያለበት ኦብጀክቲቭሊም ነው የተሰራው ገና መግቢያ ላይ የሚያልኩት በደንብ ነው የተጻፈው ማለት ከሪሰርች አንፃር እኔ ሳየው ከምርምር አንፃር ጥሩ ተደርጎ ነው የተጻፈው ምንም አለው እኔም አለኝ እኮ ፊት ለፊት የመደመር መንግስት መጽሐፍ ነበረ ማንም ሰው ችግር የለውም ሰዎች ካታጎሪካሊ እንትን ይሄ የከሌ ስለጻፈው የከሌ ስለሚወደው አነባል በነገራችን ላይ የኔንም መጽሐፍ እኔን ስለምትወዱ ስለምታደንቁ አታንብቡ ሐሳቡ ጥሩ ከሆነ አንብቡ ሐሳቡ ጥሩ ከሆነ አታንብቡ ሐሳቡ ጥሩ ከሆነ ሞገስም ጻፈ ፍሬው ጻፈ አንብቡ ሐሳቡ ጥሩ ነው የሚባለው ያው በየቦታ የሚያነቡ ሰዎች ይነግራሉ የተወሰነም አንብባቸው አይታችሁ የሚጠቅም ከሆነ regardless who wrote it እዛ ላይ የጠቀስኳቸው ነገሮች እኔ ኃላፊነት ወስዳለሁ አምኜበት ነው የጠቀስኩት ከመደመር መጽሐፍ እንግዲህ አሁን ወደ የቀረውን እንዳልኩ ዛሬ ካልጨረስንም ክፍል 2 እንሄድበታለን ችግር የለውም በቅርቡ እስከቻለን ድረስ ዛሬ እንሄዳለን የአንድ ደግሞ ከዚህ ከኮኢንሲደንሱ ከመገጣጠሙ ጋር ተያይዞ አንድ ቦታ አንተም የገለጽከው ነገር አለ ከኢህአዴግ ጋር ወይም ከህዋት ጋር የግትርነት ባህሪዋንም ያመጣውንም መዘዝም ራሷ ላይ የሚያመጣውንም ስትገልጽና ምናልባት ይሄን መጽሐፍ ከጻፍክበት ሶስተኛ ምክንያት ውስጥ ሪቬንጅ ኦፍ ሂስትሪ ሆኖ ነው እነሱ እየተዳከሙ መሆናቸውን ወይንም ደግሞ ስሎው ዴዝ እየሞቱ ነው የሚል ነው እንደውም የገለጽከውና ገጽ 61 ላይ ህዋት አዝጋሚ ሞት እየሞተ ነው ይላልና የህዋት መሞትን አረጋግጠ ነው ወይ ጻፍከው የሚልም ስለሚነሳ እሱ ላይ ባጭሩ ግለጽና ወደ ተቃርኖ እንሄዳለን I think የህዋት መሞትን ህዋት ራሱ እየተናገረ ስለሆነ እኔ አሁን ከሱ በላይ እንደው የሞተ ያለ ሰው አይደለ እንደው የበለጠ ስለራሱ የሚናገረው እኔ ህዋት ስሎው ዴዝ እየሞተ ነው ባይነኝ I don't think ስትሮንግ የሆነ አቋም ነው ያለኝ ምክንያቱም ቆይ ከጫካ ተነስቶ አዲስ አበባ ገብቶ ኢትዮጵያ ውስጥ ኢንፍሉዌንሻል ፓርቲ ሆኖ ከዛ ከፓርቲነት አጥቶ ከመንግስትነት አጥቶ ከዛ በኋላ ወደ
ወደ እድርና ይቁብና ህዋት መሀል አሁን ምን ልዩነት አለ? እድር ነው አሁን የተሻለ እንትን ያለው ስትራክቸር ሊጋሊ ከተናገር ሬጅስትሬሽኑ አጥቶ በዛ ደረጃ ወርዶ ከዛ ደግሞ መጨረሻ ላይ አሁን ባለበት ስቴት ሰርቫይቭ ማድረጉ ሰርቫይቫል ኢሹ ነው አሁን ያለው። ኖራለው ወይስ አልኖርም እንደ ፓርቲ አይ ቲንክ እኔ ከሱ ላይ ምንድነው የምንማረው ነው እዛ የጻፍኩት። ግትርነት በደንብ ዘርዝር ያለው ከህግ ለህግ አለመገዛት፣ ከጊዜው ጋር አለመሄድ፣ ዝም ብሎ ሙጭጭ ብሎ አውራ ፓርቲ ምን ይሄ ጊዜ ያለፈበት አስተሳሰብ በጣም ብዙ ነገር አነሳለሁ። ምክንያቱም አሁን እሱ ጋር ከሄድን የህወሓት አጠቃላይ ከሱ ምን እንማራለን አንድ ቻፕተር ብዙ ነገር የምንወስደው ነው። ኢቨን ብሔራዊ ጥቅም የሚባል ሀገራዊ ጥቅም የሚባለውን ነገር ራሱ ተምታቶባቸዋል። ወዛደራዊ ዓለም አቀፋዊነት ሀገራዊ ጥቅምን እንትን እውቅና አይሰጥም። ምክንያቱም በዓለም አንድ ትሆናለች፣ በኮሙኒዝም ዓለምን ማለፊያ ምድራዊ መንግስት ሰማት አይነት ነገር እንኖራለን ስለሚባል ይሄ ናሽናል ኢንትረስት ምን የሚባሉ ነገሮች ሁሉ ትራንስሌት የሚደረጉ በዛ ነው። ለነሱ ወደ ማጣትም ኤርትራ ራሳት ይመለሳለች የሚባል ቃለ ጉባኤ የተያዘ በቃ በኮሙኒዝም እንደዛ አይነት ሐሳብ ጊዜ ያለፈበት ሁሉም ነገር እየዘጋባቸው አመጣ። ባህር በር ተዘጋ በእነሱ ፖሊሲ፣ ስልጣን በር ተዘጋ ከፌደራል። አሁን ደግሞ እዛ ሄደው የግድያና የእልቂት ምክንያት መሆን፣ ስታበርን መሆን፣ ከህግ በላይ መኖሩ መለማመድ ያመጣውን ጣጣ ተመልከት። እዛ ተከዶም ፓርቲና መንግስትን መለየት አለመቻል፣ ይሄ ከፍልስፍናቸው የሚመጣ ነው። ጠላትን ሁሉንም ጠላትና ወዳጅ ማለት ከዛ ከእምነታቸው የሚመጣ ነው። አብዮታዊ ዲሞክራሲ ከዚህ ነገር መላቀቅ አለመቻል አምጥቶ በራሱ ጊዜ ዝም ብሎ ሌላም ብሌም ማድረግ አይቻልም። ወይ ሌላው ቁጭ ብሎ እነሱ ሜስ ያደርጉ ማየት የለበትም። መቼም ሌላ የሚያደርገው ነገር ይኖራል፣ ግን በዋናነት ራሳቸው ናቸው ተጠያቂዎች። አይ ቲንክ ከዚህ በላይ ማለት ብዙም ለኔ እንትን አለ። ግን ኤኒዌይ ህወሓት ላይ መናገርን እኔ የሞራል እንትን የበላይነት አለ ብዬ ነው የማምነው። ምክንያቱም እነሱ ስልጣን ላይ በነበሩበት ሊገሉን በሚችሉበት ሊያስሩን በሚችሉበት ማንንም እንደሚያደርጉት በ24 ሰዓት ውስጥ ሊያጠፉን በሚችሉበት ጊዜ እኔና ኮሚሽኔ መራና ኮሚሽን በትክክል አይደላችሁም ብለን አሁን አቶ ጌታቸው ሰፋ ደህንነት ኃላፊ ከነበረበት ወርዶ አሁን እዛ ስለሄደ አይደለም የምናገረው። ጌታቸው ሰፋ እኔ ከምሰራበት ቢሮ የዎኪንግ ዲስታንስ ላይ ባለበት ጊዜ ነው ትክክል አይደላችሁም ያደረጋችሁት ያልኩት። የተወሰኑ ባለስልጣናት አሁንም በህይወት ያሉ ያውቃሉ የተነጋገረው ነገር። ስለዚህ እኔ ስለ ህወሓት ላይ አሁን ለመናገር ሪሊ አንድ ቻፕተር ሰጥቼ የተናገርኩት የማምንበትን ነው። ስሎው ዴዝ እየሞቱ ነው። አይ ዶንት ቲንክ ከአልጋ ላይ ተነስተው ተመልሰው ሰው የሚሆን አይመስለኝም። ጥሩ ነው። ለምን እንደው ተካተተ ሳይሆን አንዳንዶቹ በደንብ እንደው ማላካተትክም የሚልም የሚተችም አለ። እኔ የጠየቁ ከኮኢንሲደንሱ መጽሐፉን ከመጽሐፍ ከገፋፉ ምክንያቶች ወቅታዊ ምክንያቶች ውስጥ ያኛው ሲገባል ወይ ከሚል አንፃር ብቻ ነው እንጂ ትንውሰድ ብዬ ነው የጻፍኩት እዛም ላይ ባይዘ እንጂ እንደውም ሌላውንም እኮ እንትን ትላለህ እኮ ትገስጻለህ ነው ወይ ትላንትን እየወቀጥን አይደለም መኖር ያለብን። ስለ ትላንቱ አውቀን የዛሬውን ተገንዝበን ለወደፊት የሚሆነው ላይ እናተኩር የሚልም እዛው ጋር አስቀምጣልና ለማንኛውም መጽሐፍ ውስጥ በግልጽ ተቀምጧል። እኔ የጠየቅኩት ከገፊ ምክንያቶች መጽሐፉን ከመጽሐፍ ገፊ ምክንያቶች ውስጥ ምናልባት ሪቬንጅ ኦፍ ሂስትሪ ሆን ወይ አሁን ህወሓት ስሎው ዴይዝ በምትሞትበት ጊዜ መጽሐፍ የሚለውን ለመጠየቅ ያልነው ወደ ተቃርኖች። እሺ ጥሩ እንዳልኩ እንግዲህ ወደዚህ ወደ ክፍል አንዱ ወደም ብንሄድና ተቃርኖ ነው የሚለው ርዕሱ ራሱ ህገ መንግስታዊ ተቃርኖዎች ነው የሚለውና እሱን መበየን ያስፈልገናል። አንድ ሰው ገና ቀድሞ መጀመሪያውኑም ወደ ጥያቄ ሳልሄድ ህገ መንግስትና ኮንስቲቱሽን እኩል አይደለም እሱን ያብራራልኝ የሚል የሀሳብ ገበታ ቤተሰብ ጠይቆኛል። ይሄ ኮንስቲቱሽን የሚለው ከህገ መንግስት የበለጠ ነው የሚል ነው እና እኛ በአማርኛ እስካወቅን ድረስ ህገ መንግስት የሚለው ኮንስቲቱሽን የሚለውን ስንተረጉመው ነው ብዬ የአማርኛው ኢኩቫለንት ነው ብዬ ነግሬዋለሁ። አይ እሱን ራሱን ጠይቅልኝ። ህገ መንግስት ማለት መንግስትን ብቻ ነው የሚመለከተው፣ ኮንስቲቱሽን ግን የፖለቲካ ማህበረሰብን ሶሳይቲን የሚመለከት ስለሆነ ህገ መንግስት የሚለው ነገር አይገልጽም፣ ህወሓት ያመጣብን ነው አይነት ነገር ነው የገለጸውና ባጭሩ እቺን ገልጸልኝ። አንተ ያልከው ትርጉም ነው፣ ካንተ ልዩነት የለኝም፣ ተመሳሳይ ነው። አማርኛ ብዙ ነገር በደንብ አይገልጽልንም፣ ግን ለጊዜው
ለጊዜው ገልጾልን እየተጠቀምን ያለነው ህገ መንግስት የሚለው ነው። የተሻለ ቃል በሂደት ከተወለደ እንጠቀማለን። እኛ አሁን ከብዙ ኮንሰፕቶች ከእንግሊዝኛ ወደ አማርኛ ስለመጡ አሁን ለጊዜው የተሻለ ቃል አሁን አንተ ያልከው ነው። አገላለጽም ትክክል ነው ከአንተ ጋር። እሺ ጥሩ። እስቲ በተቃርኖዎች እንጀምርና ተቃርኖዎች ሲጀመር እንግዲህ እኔም በመጠኑም ቢሆን እዚሁ የህገ መንግስት ወይ የህገ መንግስትም ኤሪያ ላይም ተማሪም ስለሆንኩኝ የአንድ ህገ መንግስት መሰረቱ ትልቁ ነገር መረዳት ያለብን ፍልስፍናው ነው። ህገ መንግስት ያለ ፍልስፍና አይኖርም። ፍልስፍናው በትርክት ሊቆም ይችላል፣ እንደገና ደግሞ በመዋቅር ደረጃ ሊቀመጥ ይችላል። ከዛ በኋላም ደግሞ በኤቭሪዴይ ፖለቲክስ ወይም በየዕለቱ በሚደረጉ ድርጊቶች ሲደመር አንተም በዚህ መጽሐፍ አንድ ምዕራፍ ያስቀመጥክለት ህገ መንግስታዊ ባህል ይሄንንም ሁሉ ኮንስቲቱሽናሊዝምም ይጨምራልና ከፍልስፍናው ስንጀምር ወደ ኋላ እያየ ወደፊት የሚሄድ ነው የሚል ነገር ተጠቅማል በዚህ መጽሐፍ ውስጥ። ይሄንን እኔ የማውቀው ሰንኮፋ የሚባል አንድ እንትን አለ፣ አሞራ አለ እንዲህ ተቆልሙ ወደፊት የሚሄድ እቺኛዋ ማለት ነው። ሰንኮፋ ማለት እቺ ነች። እቺ እና እቺ አሞራ ሰንኮፋ ነው የምትባለው ስሟ። ሰንኮፋ ወደ ኋላ እንዲህ ተቆልማ ወደፊት የምትሄደው እንደሚታየውና የኢትዮጵያ ህገ መንግስት አጠቃላይ ፍልስፍናው ወደ እንትኑ ወደ ፒራሚዱ እንገባለን። አንዱ ማሳያ እሱ ስለሆነ በዛ በውይይቱ ጊዜም ሲያደርጉ የነበረው በቃ ታሪክን መውቀጥ ያለፈውን ስርዓት እንዲሁም አንድ ማህበረሰብን ለይቶ ኃጢአት ማሸከም ላይ ነው ጊዜ የፈጁትና እንትኑንም ሰመራይ ስታደርገው ማለት ነው። ይሄ የአርቃቂ ኮሚሽኑንም የአሰምብሊኑ ብዙ ጊዜ ያጠፉት እሱ ላይ ነው የምትለውና ወደ ኋላ እያየ ወደፊት ለመሄድ የሚሞክር ህገ መንግስት ነው ብለህ ገልጸዋልና ምን ለማለት ፈልገህ ነው? ይሄን እኔ እንደው ለማሳያን የተጠቀምኩበት ሰንኮፋን ምን ማለት ነው? ለነገሩ የሰንኮፋ ሲሏን በጣም ኢምፕሬስድ ሆኛለሁ። የዚህ ወፍ ዘር ብዛት የሚኖረው አይመስለኝም። ምክንያቱም ወደ ኋላ እያየች አይ ቲንክ አውሬ በልቶ ሳይጨርሳት አይቀርም። ቼክ አድርግ ብዛቷን እንደሌሎች ቼክ አድርግ እና መንገድ እያየ የሚሄድ አውሬና ወደ ኋላ እያየ የሚሄድ አውሬ ብዛቱ እኩል ሊሆን አይችልም። ኤኒዌይ ወደ አንተ ልምጣ። ምንድነው መሰለህ ቃለ ጉባኤው ላይ አንተም አይተዋል፣ ግን አድካሚ ቃለ ጉባኤ ኦልሞስት ከአመት በላይ ነው የወሰደብኝ ኖት እያስኩ ለመጨረስ። አብዛኛው ምሬት ነው የሚያወሩት። እንደውም ኢትዮጵያ የሚል ነገር ራሱ ለመጠቀም ይሳቀቁ ነበር ሰዎች። ስለ ባንዲራ ለመናገር ይሳቀቁ ነበር ሰዎች። ኢትዮጵያ የሚባል ነገር የብሔር ብሔረሰቦች እስር ቤት ከሆነ ቦታ ኢምፖዝ የተደረገብን አይነት ሲል ነው የተሳለው እና ኢትዮጵያ በወቅቱ አንድ ይህን ብሔር ብሔረሰቦችና ህዝቦችን የዛኔ የተሰበሰቡትን በሙሉ ለማለት ነው ለማሰር ለመጨቆን ከሆነ ቦታ ተወስኖ ተፈርዶበት የመጣበት አይነት ይመስላል። ሰው ሁሉም ምሬት ነው የሚያወራው። አጃንሲቶ እንዲህ በደል ደርሶብኝ እንዲሆነን ይላል። ኦኬ ችግር የለውም። ሰው እኔ በደል አልደረሰም ባይ አይደለሁም። በደል ግን አንድ በጣም ክሊር መሆን አለብን። የትኛውም ህዝብ ላይ በደል አላደረሰም። ይሄ አድሚኒስትሬሽን የስርዓታዊ በደል ደርሰዋል። ስርዓታዊ በደል ደረጃው ይለያል እንጂ የሚቀጥል ነገር ነው። መጠኑ፣ አይነቱ፣ ይዘቱ፣ ቅርጹ እየተቀየረ ነው የሚሄደው እንጂ ፉል የሆነ ከስርዓታዊ በደል ህዝብ ነፃ የሚሆንበት ፉል ዲሞክራቲክ ስርዓት እስከሚዘረጋ ድረስ ችግሩ ይቀጥላል። ኤኒዌይ በወቅቱ ስለ ህገ መንግስት ለማርቀቅ ቁጭ ብለው የሆነ አንቀጽ በተነበበ ቁጥር ሁሉም እር እያለ ትዝታውን እንትኑን ትራውማውን ያወራል። አሁን ስለ ባንዲራ ለምሳሌ ተነሳ። ባንዲራ ላይ ተወረደበት። ይህን ባንዲራ ይዞ ነው የቀጠቀጡን ይላል ግማሹ። ይህን ባንዲራ ይዞ ነው የወጉን ይላል ግማሹ። እኔ አሁን ግራ የገባኝ መጨረሻ ላይ ይህ ባንዲራ እኮ ይህን ባንዲራ ለመከላከል እኮ ብዙ ሰው ተሰውቷል። የራሳቸው አሁን የሚሉ ሰዎች ልጆቻቸውን እየላኩ በባንዲራ እየመረቁ ሲልኩ የነበረው የኢትዮጵያ ህዝብ ይህ ነው አገር ለመከላከል ይህን ባንዲራ ይዞ ነው። ባንዲራ ደግሞ የሀገር ምልክት ነው። የግድ ከአንድ የአስተዳደር መንግስትም ጋር የግድ የሚያዝ ነገር አይደለም። ማለት የግድ እያልክ ያለው ቃል በትክክል እንደው እንትን ካለ የሀገር፣ የህዝብ፣ የመሬት፣ የመንግስት፣ የስርዓት የጋራ መታወቂያ ማቋጠሪያ ምልክት ነው፣ ሲምቦል ነው እና እዛ ላይ አሁን
ራሱ ምሬት ቀይ ለምን ነጭ ቀለም አይለቀለቅበትም ይላል አንዱ ተነስቶ አንዱ ላዩ ላይ ምን እንደሆነ ይደረጋል ምን ይሄ ሲሆን አይደለም እንግዳውስ ያለ ባንዲራ መቼም መቀጠል አንችልም ይሄ ሀገር ይሄ ባንዲራ ደግሞ በዚህ መልክም ተጠቅሞናል በዚህ መልክ ከዚህ ባንዲራ ጋር ኃጢአት የሀገር ኃጢአት በሙሉ ሰብስቦ የመንግስት ኃጢአት በሙሉ የባለስልጣናት ኃጢአት በሙሉ እዚህ ላይ መመረቅ አይጠቅመንም የሚል ውይይት ሲቀርብ ታየ ኦኬ ወደ መሬትም ሲኬድ እንደዚህ በቃ ስለ ያንዳንዱ ርዕስ ሲነሳ ምሬት ነበር የሚነሳ ኦኬ አሁን ችግር የሆነው ቀጥሎ ለሚመጣው ስርዓት ለሚገነባው ስርዓት ከዚህ ከባለፈው ምን ተምረን ምን እናርግ የሚለው ላይ ብዙ ፎከስ አይደረግም ይህን ሲል በደንብ አስበው ምን እያደረጉ እንዳለ የሚያውቁ ግሩፖች የሉ ማለት ነው ያን ስብሰባ አድርገው ማታ የኢህአዴግ ማስተር ማይንድ የሆኑ ሰዎች ስብሰባ ያደርጉ ነበር በነገራችን ይህ ሰፊው ቀኑን በሙሉ የተጫጫ አንዱ ያለው ላይ ተነስቶ እየቀጠቀጡ ለምሳሌ መገንጠል ላይ ኢትዮጵያ መቼም ያለ ገደብ ለመገነጣጠል መቼም አንተም አያቲም አባቶቻችንም ለመገነጣጠልማ ማአት ልንገነጣጠል የምንችልበት እድል ተፈጥሮ ይያል አይደል እየተከላከልን የቀጠልነው እንደውም እንግዳውስ ህዋት ደርግ ሲወድቅ ህዋት አዲስ አበባ ሲባል ለመገነጣጠል ጥሩ ነው ለምን ይዛው ስብሰባ አዳራሽ ላይ ያለ ገደብ የሚባል ከሆነ በል ከዛሬ ጀምረን ተገነጣጥለናል ነው ጥሩ አጋጣሚ ነው ለምን ብለዋል ተባተን ይቻላል ተብሎ የለም ይሄ ነገር አይጠቅምም ሲባል በዚህ በአሃዳውያን እንዲህ በደላደርሰውብን እንዲያርጎብን ይሄ በደል እንዳይደርስ በደንብ ስርዓት የሚዘረጉበትን ጊዜ ያጠፉት የበደሉን ምሬት በማውራት ላይ እሱን ነው እኔ ለማንሳት የሞከርኩት በእያንዳንዱ አንቀጽ ላይ ነበረው የምሬትና መለቃቀስ ለምሳሌ አሁን ህገ መንግስቱ ይተርጎም ሲባል በፌዴሬሽን ምክር ቤት ይተርጎም ሲባል አንዱ ሲሉ የነበሩት በቃ የብሔር ብሔረሰቦች ተወካዮች እኛ ህግን አርቅቀን እንዴት ነው ለማን ነው አሳልፈን የምንሰጠው እኛውንም እንጂ መተርጎም ያለበት የሚል ነው በቃ ላይ ታስበው ቆይኔ የሚል የህገ መንግስት ፍርድ ቤት ቢቋቋም ከሰዎቹ ከሌላ ፕላኔት ነው እንደሚመጡት የራሳቸው ልጆች አይደሉ እንዴ ማለት አንዳንዴ እኮ የብሔር ብሔረሰቦች የሚባል የሆነ ግለሰብ የሆነ ጋር ቁጭ ብሎ ከዚህ ህዝብ ተነጠለ እንዴ እኛ እኮ የነሱ ተወላጆች ነን እኔ እናንተ አሁን ህገ መንግስት ተርጉም ብንባል እኮ የዛ ህዝብ ልጆች ነን ምንም እኮ የተለየ ታምር የለም ከዛ ይወጣንን የዛ ህዝብ ነን አካል ነን እና ራሳችንን የሚያጠፋ ነገር አንወስንም እና እንደዚህ አይነት ኮንፊውዥን ነው የነበረው እና ኤኒዌይ ዋናው ነገር ፎከሱ የነበረው ያለፈው ላይ ብዙ ማውራት ነው የነበረው እኔ አሁን ኮንሰርኔ ለዚህኛው ኮሚሽን አንዱ ይሄን ማንሳት ያስፈልገው አሁን የኮሚሽን ሰዎች ተሰብስበው ቀላሉ ዘዴ በጊዜ ማጥፊያ ህዋትን መርገም ነው ምክንያቱም እዚህ ውስጥ የቀረቀረን እሱ ነው ከጫካ መሳሪያ ይዞ መጥቶ በብሔር ብሔረሰብ ከፋፍሎን ከዛ ደግሞ ነፍጠኛ እንዲህ ሲበድልህ ነበር እያለ ያስለቀሰ ከዛ በቃ እያለ አዘናግቶን በዚህ መሃል ሀብቱን ዘርፎ ህዋት የራሱ ሀብት ፈጥሮ በግል ደረጃ ሀብቶችን ፈጥሮ በፓርቲ ደረጃ ሀብት ፈጥሮ እኛን ቁጭ ብላችሁ ስለበደላችሁ አውሩ እያለ አዘናግቶን አገሪቱን ወደ ባርባ አድርጎ ምን አድርጎ እንደዚህ አድርጎ መጨረሻ ከሁሉ ሊንወጣ ደርሰን እንደዚህ እኮ እያልኩ ማስለቀስ ይችላል ምናልባት አንተ እሺ ብለህ ባታለቅስም እኔ እዛ ማስለቀስ ይቻላል እሱ ፕሮፌሽናል አስለቃሽ መመደብም ይቻላል እሱን እንዳያደርጉ ነው ባይዘ ይህን ሲጽፍ is just በጣም አስብበት ነው ያደረኩት ይሄ እዛ ላይ ፎከስ ሆኖ ዲስትራክትድ ሆኖ ዛሬን ሳያስብበት ከእጃቸው አምልጦ እንደገና የምናለቅስ ነገ መጥቶ ፊታችን ድቅን እንዳይልብን ነው ትላንትን ካለፈ ከመጠኑ በላይ አናውራበት ከትላንት የሚመስለው ነገር ይኖራል ዛሬ መቼም ከትላንት ውስጥ የተወለደ ነው ከትላንትና ዛሬ ነጣጥለው ማየት አይቻልም ግን ትላንት ከሚገባው በላይ ጊዜ ከወሰደ ዛሬ የሚሰራውን ስራ ሰራ ዛሬ የሚሰራውን ስራ ካልሰራ እድሜ ልክ ይያት ነው መቼም ትሄዳለህ ለልጅ እንደገና
አሳይመንት ሰተት ይላል ልጅም እንደገና አንተ ዛሬ ብለህ ያበላሻውን ቀን ልጅ ደግሞ ትላንት ያለቅሳል እሱ እንዳይሆን ነው ይሄን የጻፈው ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ